ለምታሳድጉ ጀግና እናቶች የይርዳው ጤናውን ጋብዣችኋለሁኝ። እናቴ የሚለውን እሺ። እና በዚህ አጋጣሚ አንድ መልእክት አለው ባባ። እሺ ከቅድም ጀምሮ እየጠበቀች ነው። እሺ አባቴ። እሺ እንዴት ነህ? እንዴት ነሽ አቡዬ? አለሁልህ አባቴ። ደህና ነህ? ስለ እናቴ መዝሙር ልበልሽ? እሺ አባዬ። ደህና ነኝ። ደህና ነህ? እጅግ በል የኔ ጣፋጭ። እናትም አባትም ሆና እሺ እናትም አባትም ሆና ላሳደገችኝ እናቴ መዝሙር አቀርብላታለሁ። እሺ እኔ ፍቅር። እናቴ ነሽ አለሜ፣ ህመምሽ ነው ህመሜ፣ ሰላሜ ነሽ ለእኔማ በዋልኩበት ከተማ። አንቺን ከማን አወዳድሬ ላብለት እንጂ አፍቅሬ አስጥሬ፣ እናቴን ከማን አላብሰሽኝ የፍቅር ነማ፣ ላስተያይሽ ደግሞ ከነማ። አንቺዬ ከማ እናቴ ነሽ አለሜ፣ ህመምሽ ነው አክረምዬ የኔ ፍቅር። አይዞህ አባቴ። አይዞህ አባቴ። በጣም ነው የምወዳት የኔ ፍቅር። አይዞህ። እንደመታለኝ አልፈልግም። እንደምትለየኝ አልፈልግም። በፍጹም አትለይክም። በፍጹም እሺ። አይዞህ የኔ ፍቅር። ያረሷ ማንም የለኝም። እሰጣለሁ ብላኝ ነበረ። ምን? እዚህ ጋር ለሰው እሰጣለሁ እያለች ነው። ሀያት ለምንድን ነው እንደዚህ የምትይው? ህይወት ሲከብዳት ልጁ እኮ አይምሮ ይጎዳል። ስለ ህይወት መክበድ ስለ ምናምን አንድ ፍሬ ልጅ ምን አሳወቀው? ለምንድን ነው ይህን ማወቅ የለበትም እኮ በዚህ እድሜው። ለምን ያውቃል በዚህ እድሜው? ኦማይ ጋድ። ለዚህ ሪዝን ነበር እኔ ዛሬ ራሱ የጠራሁት እና አክረምን ይዘሽው ትመጫለሽ ብዬ አላሰብኩም ነበር። ከልጆች ጋር ላይወትም ከኩዮቹ ጋር ሀያት አሁን መጫወት ከኩዮቹ ጋር መጫወት የሚችል ከሆነ ላኪውና እንዴ እኔ እና አንቺ እናውራ። ከኩዮቹ ጋር እንዲጫወት ልቀቂውና እኔ እና አንቺ እናውራ። ላኪው አንዴ ውጭ ይጫወት። ሀቢቢ የእኔ ፍቅር ሂድ ተጫወት። እስከ ኩዮች ጋር ኳስ ተጫወት። የሉም የሰፈር ልጆች ውጣና ተጫወት። እሺ ሂድ ተጫወት የኔ ፍቅር። አሉ እኮ ተጫወት። ሂድ ተጫወት። በእናትሽ ግን እንዳትቆጫት። ወይኔ ጉዴ! እንዳትቆጫት። ጓደኛዬ እኮ ናት ሀያት። እኔ ቤታችሁ ድረስ መጥቼ በአካል አግኝቼ ካደለ እዛ ድረስ የመጣሁት እኔ እናንተን ለማግኘት አይደል? እኔ እኮ ወዳታለሁ ሀያትን። እህቴ ናት። ታዲያ እንዴት እቆጣታለሁ እህቴን? ሰሞኑን የለቀቁት ቪዲዮ እኔ ነኝ። እሺ ሀያቴ፣ እሺ የአውምሬ አንተ ነክ ቪዲዮ አብሪና ሀያት መመሱ ሄዱልኝ። ወላ አልቆጣትም አክረም ብዬ አልቆጣትም። ሀቢቢ ቪዲዮ አብሪ ሀያት እና እሱ ይሄድና ከኩዮቹ ጋር ኳስ ይጫወት። ወጥቷል። አላሻይዴን ወጥቷል። ቪዲዮ ካላበራሽ መውጣቱን አላምንም። አንድ አብርተሻለ በመሳይ ደባሽ ናሽ ስትሄድ ላሳያት ና። እሺ ልልበስ ፀጉር ላይ። እሺ ሂጃብ አድርጊና
ቴንኪዋን ነው ቻው በላቸው። ይኸው ቻው ይታያል። አይታይም። አልበራም። ቪዲዮ ሴቭ የሚለውን ነገር ሀቢቢ ተጫወት። እሺ ሴቭ አደረኩ። አሁን በርቷል። ተጫወት፣ ውጣና ተጫወት። እሺ እሺ እሺ። እኔ ፍቅር፣ እኛ የትልቅ ሰው ወሬ ልናወራ ነው። አንተ ሂድና ተጫወት። እንደሱ አርጊውና ቪዲዮ እንደበራ ከፈለሽ ወደ በሩ ይሁን። ፊትሽን ማሳየት አይጠበቅብሽም። ወደ በሩ መሆን ይችላል ከፈለሽ ቪዲዮ። እሺ ብቻ ልጇ አለመኖሩን እርግጠኛ መሆን ፈልገው። ችግር የለውም። እሺ ችግር የለውም። አዞረዋለሁ። ጎበዝ፣ ችግር የለም። ሀያት አክረም ልጅሽ ገና ልጅ እኮ ነው አይደል? ስንት አመቱ ነው? አሁን 7 ጨርሶ 8 ሊይዝ ነው። ዘንድሮ 8 ይይዛል። ኦኬ። እኔ የ10 አመት ወንድ ልጅ አለኝ። 4 ቀን 5 ቀን ነው የቀረው። ኦኬ። እኔ የ10 አመት ወንድ ልጅ አለኝ። ግን እኔ በ10 አመቱ ራሱ ምንም አይነት ነገር በህይወት የሚደርስ አልነግረውም። ልጅሽ ገና በ8 አመት ሳይሞላው እንደ ትልቅ ሰው ነው እያስጨነቅሽው ያለሽው። እንደ ትልቅ ሰው እንዴ! እኔ ስንት ቀን የጠራሁሽ በጣም ብዙ ነገሮች እያየው እየደበረኝ። እንዲህ ሀያት እንዴ! አንድ ፍሬ ልጅ እኮ ነው። አንድ ልጅ ነው ያለሽ። ቡና ጠጡ እየሰራች ልጇን የምታሳድግ እናት የለችም? እንጀራ ጋግራ እየሸጠች። አንቺ ሕክምናውን ዶክተር አብይ አላህ ይስጠው በነጻ አከመልሽ። እኛ አሰባስበን ባጃጅ ገዛንልሽ። ባጃጁን እየሰራው ልጅን አሳድጋለሁ አልሽ። በባጃጁ የሚያበቃ መስቶን ሰብስበን ባጃጅ ገዛንልሽ። ባጃጁን ሽጠሽ መኪና ገዛሽ ተባለ። አላየሁም እኔ ነግረውኝ ነው። እሺ ታዲያ አንድ ፍሬ ልጅ ለማሳደግ ባጃጅ ካልበቃሽ ቡና ጠጡ እየሰራች የምታሳድግ እናትስ ከአንድም ሁለት ልጅ አንድ ልጅ እንዴት ይከብድሻል? ይናል ጭራሽ ለሰው ሰጥሃለሁ ትይዋለሽ። አይሽ አይምሮ አይሽ ምን ያህል እንደተጨነቀ። እንደገና ስትመጪ ነግረሽውን የመጣሽው ሀቢባ ጠርታኛለች እንደዚህ ስላልሽው እንዳትቆጫት እናቴን አለኝ። ስትረስ ይዞታል ልጁ ተጨንቋል። እሰጥሃለሁ ለሰው እያለችኝ ነው። ለሰው እንዳትሰጠኝ እሷን ማጣት አልፈልግም እያለ ነው። በዚህ እድሜው ህይወትን እንዲጠላ እንዲህ በዚህ እድሜው ስለ ችግር ስለ መከራ እንዲያውቅ። ለምን አንድ ፍሬ ልጅ እኮ ነው ማሬ። አንድ ቂጣ በልቶ ፍቅር ከሰጠሽው የሚያድግ ልጅ እኮ ነው። ለምን ይህ ሁሉ ጭንቀት ተፈጥሪበታለች? ተንበርክኮ ፈጣሪን ልክ ሰው ፈጣሪ እንደሚለው ተንበርክኮ አዶናይን አገናኙ እያለ እንዲህ ለምን አረግሽው? አረብኛ አስለምደሽ በአረብኛ እንዲህ ለምን ይህ ሁሉ ሀያት? አንድ ልጅ እኮ ነው። ለሁሉም መልስ አለኝ። እሺ እናንተ ላረጋችሁልኝ ነገር አሁንም ነገም ወደፊትም አረሳም። አላህ ይስጥልን። መጀመሪያ ዶክተር አብይ ነው ለዚህ ሁሉ ልጄንም ቆሞ እንዲሄድ ያደረገልኝ እና ከዚህ በፊት እኔ በህይወቴ ሰው ፊት ቆሜ አላውቅም፣ ለምኜ አላውቅም እና ባጃጁም ተገዛ፣ ተሰበሰበ፣ አላህ ይስጣችሁ ተደረገልኝ። ግን ምን አለ መሰለሽ አንድ ስቴፕ ከፍላለሁ አልኩና ባጃጁን ሽጬ ራይድ ጀምሬ ነበር። በሰው ራይድ ነግሬሽ ነበረ እና ያ እንደውም ሰው ብሬን ከልክሎኝ አይፎን ተቀበልኩ ምናምን ብዬሽ ነበረ እና አይፎኑን መጀመሪያ ሀያት ይቅርታ፣ እንዴት ባጃጁን መሸጥ ለምን አስፈለገ? መጀመሪያ ከመሸጥሽ በፊት እኛን ያልሽን ባጃጅ ከገዛችሁልኝ ማንንም ሳላስቸግር ደግሜ ሰው ፊት ሳይገርፈኝ እኔ ስክሪን ሪከርዱ አለ፣ ላይቭ ሪከርዱ ዩቱቤ ላይ ዳይሬክት ስለሚተላለፍ አዳምጪ ያህል ባጃጅ ከገዛችሁልኝ የማንም ሰው ፊት ደግሞ ሳይገርፈኝ ሚዲያ ላይ ሳልወጣ ልጄን አሳድጋለሁ
ባጃጅ ከገዛችሁ በባጃጅ ሹፍርና እየሰራው ስትይ በቃ በጣም ጥሩ ሳይ ድጋሚ ሰው ፊት አይገርፍሽም ብለን አዋጥን ባጃጁን ገዛን አይደል? ስለዚህ ደግሞ የሰው ፊት አያይሽም ብለን ነው። አንቺ ሀሳብሽን ቀይረሽ ከባጃጅ ደግሞ ራይድ ይሻለኛል ብለሽ ደግሞ መኪናውን ለመሸጥ ስታስቢ አልነገርሽንም። ገባሽ? ለምን እንዳልነገርኩኝ እኔ ሰፕራይዝ ለማድረግ ነበረ። በእኔ ቤት አሁን አለ አይደለ? ለምሳሌ እኔ ባጃጅ እየሰራው ነው እስከ ከመጀመሪያም ጀምሮ ባጃጅ እየሰራው ነው። አሁን ደግሞ ባጃጅ ሰራው በሰው ባጃጅም ሰርቻለሁ። ከዚህ በፊት እኔ ነበረኝ ነግሬሻለሁ። ሽጬ በርገር ቤት ከፍተን ከባለቤቴ ጋር የከሰርንበት ነግሬሻለሁ። ግን ምን አሰብኩ መሰለሽ? እዚህ ዱከም ላይ ባጃጅ ሊከለከል በቃ ኦልሬዲ ከከተማ ሊወጣ ነው እና የት ነው የሚገባው? ገጠር ነው የሚገባው። ኮሪደር እየፈረሰ አይደለም? ኮሪደር እየፈረሰ ስለሆነ ወደ ገጠር ነው የሚገባው። ወደ ገጠር ስለሚገባ እኔ ደግሞ ገጠር አልችልም። ኩላሊቴን ያመኛል። ብዙ ነገሮች የሚያሙኝ ነገሮች አሉ። እኔ ማልናገራቸው እዚህ ላይ በጣም ነው ማለት በባጃጅ የተጎዳሁት። ገጩ ለሴት ልጅ በጣም ነው የሚከብደው እና ያ ምን አሰብኩ መሰለሽ? ያኔ በመሀል ባጃጅ ቆሞ ነበር። የኔ ባጃጅ ስትሸጥ ባጃጇ ቆማ ባጃጅ ለ3 ቀን ለ4 ቀን ይቁም ተባለ። ከዛ አጋጣሚ ራይድ አየው እና ራይድ እንደ ክራይ ወስጄ ልጁ አጋጣሚ አሞኛል ሰሞኑ አልሰራም እንጂ በቃ እኔ ልስራበት ባጃጅም ስለቆመ ብዬ እየሰራው ነበር። ስራ አሪፍ ነው፣ ስራው አሪፍ ነው እና ያ ራሱ ልጅ እንደዚህ እኮ የባጃጅ ዋጋ እኮ ነው። ዴክስ ማለት ወያኔ ዴክስ ማለት አሪፍ ወያኔ ዴክስ ካገኘሽ የባጃጅ ዋጋ ነው እኮ እና ለምን ሽጠሻች እንደዚህ ገዝተሽ አሰሪም ራይድ ሲለኝ በቃ ሀሳቡ መጣ። ለምን አንድ ስቴፕ እንደውም ከፍ ብዬ አልነገርኳችሁም? ለምን አንድ ስቴፕ ከፍ ብዬ ለምን እነሱንም አላስደስትም? ለምን ሰፕራይዝ አላረጋቸውም አልኩና መኪናው ባጃጁን ሽጬ መኪና አገኘው። ዴክስ የዱሮ ወያኔ ዴክስ ልኬልሽ ነበረ። ያው አንቺ ብዙ ሰው እንትን ስለሚልሽ አታዩ። በእርግጥ ልክ ያለው ፎቶውንም ወደ አንቺ እና ከዛ እሷን ገዛው እና ገዝቼ እኔ ስለ መኪና ማቀው መኪና በዚህ ብር አለ። አዎ አለ። መኪና መሆኑን ነው ማቀው እኔ። ለምን አላማ የምኔም ከድሮም እኔ ይሄ ተሳቢ መንዳት በጣም ብዙ ከፍ ያለ መኪና መንዳት ነው አላማዬ። ግን በቃ ስቴፕ ባይ ስቴፕ ይሄ ባጃጅ ተገዛልኝ አልሐምዱሊላህ። አሁን ደግሞ ይቺ መኪና ገዝቼ ለምንድን ነው ራይድ ደግሞ ማልሰራው? የራይድ ስራ እና የባጃጅ ስራ አይገናኝም። እዛው ነው፣ ከእጅ ወደ አፍ ነው ባጃጅ እና ለምን ይሄንን አልሰራም? ደህና ቁብም ገዝቼ ደግሞ የተሻለች ደግሞ ከፍ እያልኩ ሄዳለሁ በሚል ነው። እኔ ያው ሰው ነሽ እኮ ሀብዬ ማለት እኔ እንጃ አላውቅም። በቃ ሰው ነኝ እና በቃ ተሳሳትኩ፣ አላውቅም ምን እንደሆንኩኝ። ገዛው ሽጬ ገዛው መኪና። ስለ ሞቶር ከዚህ በፊት ሲወራ ቃለሁ ሞቶር ንጹህ ይሁን እንጂ ሌላ ነገር ምንም ማት አለም ይባላል እና መኪናውን ስገዛ ሞቶር ነው ያሳየሁት። ሞቶሩ ንጹህ ነው። ሌላ ነገሩ ልክ ገዝቼ ወደ ስራ ጀመርኩኝ። ስራ ስጀምር በየሄደችበት ነው የምቆመው። በየሄደችበት ግፉልኝ ነው። በየሄደችበት ነው የምቆመው። ገራጅ ሄዳለሁ። በቃ ምንዋን በቃ እኔ እንጃ ያው ለቅቅ ያለው ቲክቶክ ላይም ምንዋን በቃ ምንም ነገር አይሰራም። በቃ ሞተር ብቻ ነው ንጹህ። ሌላ ነገር በሙሉ ነው የተበላሸው። ከዛ በቃ አበርኩ። ይባስ ብሎ ደግሞ አዳማ ኮንትራት አግኝቼ ሄጂ ስመለስ ሀዌ ላይ የሰው ቪኤት ገጨው። ፍሬን እምቢ ብሎ ቪኤት ማለት ስገጪ አስቢ ትንሽዬ ጭረት ካለው ትንሽዬ በትንሹ 100,000 ብር ናት። እጅ የምታክል ጭረት እና ለምኜው እሱንም እንደዚህ ብዬ ባባንም ይዤ ስለሆነ ልጅ አየ። ከዛ ትቶኝ ሄደ። ትራፊክም መጥቶ ነበረ በቃ ይሰራልኝ ምናምን ብሎ ነበረ። ከዛ ስነግረው እንደዚህ አሁን እቺን በቃ እዚህ ጋር ቆሜ ነው የሚሄደው 1 ብር የለኝም አልኩት። ከዛ ትቶኝ ሄደ። እሱ ማን ላይ ይስጠው። ከዛ በኋላ መጣው መኪናዋ ገራጅ ቆመች። ገራጅ ቆማ ቢያንስ እየሰራው ነው አይደለ? ርቦኛል ብዬ የወጣሁበት ትክክለኛ ራብ ቤቴ ገብቶ ነው። አላሽ ሄደ አልዋሽሽም። መኪናው ቆመች በቃ ገራጅ። ከዛ በኋላ ምን ልስራ? በቃ ቤት ውስጥ ተሳስሬ ቁጭ አልኩ። ግራ ገባኝ። ስጨናነቅ ወላሂ እኔ ምንም ባባን የመጀመሪያ ቪዲዮ እኔ አላልኩም እማሌ ለምን አንቺ ከምትይ እኔ ወጥቼ ለምን አልናገርም አለኝ። ከዛ በኋላ እውነት ነው እኮ አሁን እኔ ወጥቼ እንደዚህ ብል እርግጠኛ ነኝ እኔ ሰው አያምነኝም በቃ አልኩና ባባን ወጥቶ አዶናይን አገናኙኝ። ኖርማሊ ቢያገኘኝ ወይ የሆነ መኪናውን ቢያሰራልኝ
ለምን ብዙዎቹ እንደዚህ ላይቭ ቤቴን ከፍቼ ላይቭ ላይ ነው ቁጭ ያልኩት። ላይቭ ላይ ቁጭ ብዬ እንደዚህ ሆንኩ እኮ ነው ያልኩት። አብዛኛዎቹ ሀቢባ ጋር ደግመሽ ይዣሉ። ሀቢባ እኮ አንዴ አርጋልኛለች እንዴ! ይህን ያህል እሷ ግዴታ የለባትም። ግዴታዋን ተወጣች እኮ አረገችልኛል። ላይ ስታት ነው ያልኩት ላይቭ ላይ ቁጭ ብዬ። እናንተ ደግሞ እርዱኝ፣ ይኸው እንደዚህ ሆነብኝ፣ እርዱኝና ተሰርታ ወደ ስራ ልሄድ። ሁሉም በቃ ወደ ስድብ ነው የሚሄደው። አንቺ ልጅሽን እንደዚህ አድርገሽ ልጅሽን እንደዚህ አድርገሽ። አዎ አውቃለሁ፣ ልጄን በማውጣቴ ጥፋተኛ ነኝ እኔ። ይሄን ያህል እንትን እውቀትም አይባልም ምንም አይባልም። በቃ አንዴ ሆኗል። የሰው ልጅ ከፍታ አለ፣ ይወርቃል። 5 10 6ም ይነሳል፣ ይወርቃል። በቃ ወደው ስወርቅ ሰው ፊት መጣው ላይቭን አቤት አለው ሮንድ ሀያት ቆይ አንዴ ይኸውልሽ፣ ረጅም ሰዓት ሰጠውሽ እንድታወሪ። የሰው ልጅ እድሜ ልኩን እኮ አይረዳም። አንቺ ቃል የገባሽልን አንዴ ባጃጅ ግዙልኝ እንጂ አዳምጭን፣ አንዴ ባጃጅ ግዙልኝ እንጂ እሰራለሁ አልሽ። ከዛ በኋላ ባጃጅ ከከተማ ሊወጣ ነው ካልሽ ባጃጁን ሽጠሽ ቡና ጠጡ መክፈት። ሌላ ማንኛውም እናት ማለት 3 ልጅ እኮ የምታሳድግ እናት አለች እኮ ጉሊት እየጨረጨረች። 3 ልጅ የምታሳድግ እናት አለች እኮ ቡና ጠጡ እየሰራች ባልትና እየሸጠች። እፀ ገበታ ንያት፣ እፀ ገበታ 3 ልጆችን ታሳድጋለች። በእንትን ኬተሪንግ ምናምን እየሰራች የመኪናው በየጊዜው